የመጀመሪያው ሰማዕት እና የቆርቆሮ ቤተ መቅደስ ሊቀ ዲያቆናት ቅዱስ እስጢፋኖስ። አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት በሶዶ ከተማ ገዳማትና አድባራት ውስጥ አንዱ የሆነው የዋጃ ሰማዕቱ ቅዱስ እስጢፋኖስ ቤተክርስቲያን መቀኛው ውስጥ እንገኛለን። በዚህ ቅዱስ ስፍራ ታቦቱ በቆርቆሮ ታጥሮ ይገኛል። ታቦቱ እዚህ ውስጥ ነው ያለው። በቆርቆሮ በመጋረጃ የተለጠፈ ቆርቆሮ ነው። እቺ መቅደስ ሆና እቺ ቅን ማይሌት ሆና ያደር ነው። ካህናቱና ምዕመናኑ በጠባብ ቦታ አምላካቸውን ይማጸናሉ። ካህናት ሁሉ ጊዜ በዚህ ቤተ መቅደስ ላይ ብርድ ላይ ይገኛል። በዚህ በኩል እንደምታዩ ይሄ የሴቶች መቆሚያ ነው። እዚህ በመጋረጃ እንደዚህ እቺ የእናቶች የሴቶች መቆሚያ ሆና በጣም በጠበበ ቢያዩት ማታ ላይ ከሆነ መቆም አይቻልም። መንፈሳዊ አገልግሎት ሊቃውንቱ ብዙ ይመጣሉ፣ መስጠት አልተቻለም። ጠንካራው የአካባቢው ምዕመን ከግለሰብ የእርሻ መሬት በጋራ በመስራት ለካህናት ደሞዝ ለመክፈል ለማስቀደሻ ንዋየ ቅድሳትን ለማሟላት ያቅማቸውን ያህል ይለፋሉ። በክረምት ላይ የተዘራውን የጤፍ አጨዳ ምዕመናኑ ያው ዙሪያ ሆነው እያካሄዱ ይገኛሉ። ክርስቲያኒቱ በጣም ደሃ ከመሆኗ የተነሳች ለካህናቱንም ገንዘብ ለመክፈል ደሞዝ ለመክፈልን ስላጣ ነው ከዛች ተንተርሰን እየከፈልን ነበር የቆየ ነው። አሁንም ቢሆን እንደዚህ በብዙ ቦታዎች ላይ እንደዚህ ጤፍ ዘርተን ስንዴንም ዘርተን ጎተራንም ተክለን ቤተክርስቲያኒቱ ደሃ ከመሆኗና ምዕመናኑም ገና አዲስ ከመሆኑ የተነሳ በጣም ጥቂት ከመሆኑ የተነሳ ቦታ ስፋትም ስለሌለ ለዚህ እርሻ ለመተባበር ችለናል። እስጢፋኖስ ያስ ኑኒ ልማቲያ አጋዳን ከኦትዲ ጎይዲ ሺሺ የሰማዕቱ ቅዱስ እስጢፋኖስ ለማልማት እንደዚህ እያረስን ወቅቱ ሲደርስ እያጨድን ከልጅ እስከ ሽማግሌ ሁላችንም እየታገልን እንገኛለን። ነገ አሁን ጥር 1 ቀን ክብረ በዓል ነው። ለዚህ እቅድ ይዘናል። ምን ለማድረግ ይሄን ሰብረን ይሄ ቆርቆሮ ነው። ይሄንን ቆርቆሮ ነው አንስተን ይሄን መቅደስ እናደርጋለን። ይሄ የሚታየውን ውጭ ያለውን ይሄንን ዙሪያውን አጠቃላይ ቅኔ ማይሌትን ለማድረግ ግንባታ ለማድረግ አሁን እቅድ ይዘናል። በዚህ በኩልም ይሄን ዙሪያውን ሰፋ ለማድረግ አስበናል፣ አቅደናል። አሁን የዚህ ቤተክርስቲያኒቱ ማስፋፊያ የሚሆነው ትንሽ ከዚች እስከዚች ያለውን ዳሩን ድንጋይ አስገብተን ካህናቱን እዚህ ጋር ቅኔ ማይሌት ላይ ለማድረግ አቅም አተናልና ለዚህ ለአቅሙ ጉዳይ የሚሆነው ወሳኝ የሚሆነው ድንጋይ የለም፣ አሸዋ የለም፣ ሲሚንቶ የለም፣ ምስማርም የለም። አሁን በዚህ ሰዓት እስከ ጥር ድረስ ይችን መቀኛው ሰፋ ማድረግ እንድንችል ማቴሪያል ያስፈልገናል። አቅሙ የለንም። ሲሚንቶ ያስፈልገናል፣ ድንጋይ ያስፈልገናል፣ አሸዋ ያስፈልገናል። እቺን ጊዜያዊ እድሳት ለማድረግ ይሄንን ምዕመናን እዚህ ያለው አቅም የላቸው በጉልበት ይረዱናል፣ ሐሳብ ይሰጡናል። በሐሳብ ከምንም በላይ በሐሳብ ይረዱናል። ምዕመናኑ ብዙ ምዕመናን አለ፣ ግን አቅም የላቸው። ከዚህ የተነሳ ይሄ በጣም ቦታው መሰራት ስላለበት ነው። ዙሪያውን ለማንሳት ከፍ ለማድረግ መጀመሪያ በአፈር ተመልተው ከዛ በኋላ በሊሾ ለማድረግ ነው ያሰብነው። ለዚህ ሲሚንቶ ያስፈልጋል፣ ድንጋይ ያስፈልጋል፣ አሸዋ ያስፈልጋል፣ ጠጠር ያስፈልገናል። በሶስቱ ቦታ በር እንደዚህ 3 በሮች በሴቶች በኩል በወንዶች በኩል ከኋላ በካህናት መግቢያ በምስራቅ ላይ 3 በር ያስፈልገናል። ስለዚህ አሁን ያለችበት በውጭም ሆነ በአገር ውስጥ ያሉ ሰዎች ምዕመናን እኛን እርዳታ እንደሚያደርጉልንም የጠየቀን ትብብራችን በዚህ እንትን ያለ ነው። ይህን ቤተ ክርስቲያን እንድታግዙ አደራ እያልኩኝ አምላከ ቅዱስ እስጢፋኖስ ከጎናችሁ ይቁምላችሁ። ሁሉም ለኛ ችግር ስለሆነ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ማንም እርዳታ እጁን እንዲዘረጉ እያለን በትህትና በእግዚአብሔር ስም እናሳስባለን። ቀዳመ ሰማዕት ቅዱስ እስጢፋኖስ ወዳጆች የሆናችሁ ሁላችሁም በመንፈሳዊ አገልግሎት በሐሳብ በጉልበት በኢኮኖሚ እንዲሁም ደግሞ ማህበራት የሰማዕቱ የቅዱስ እስጢፋኖስ ወዳጆች የሆናችሁ በስሙ ተደራጅታችሁ ያላችሁ በዚህ በሶዶ ከተማ ያላችሁ በአዲስ አበባ ያላችሁ በሌላ ቦታም ያላችሁ በውጭም ያላችሁ ቀዳመ ሰማዕት ወዳጆች የሆናችሁ ሁላችሁም በሐሳብም በጉልበትም እርዱን። ለዚህ እርዳታ ለማድረግ
የቤተ ክርስቲያኑ በንግድ ባንክ የተከፈተ አካውንት አለን። አካውንት ቁጥር በዚህ ድምፅ የሚሰሙት መያዝ ትችላላችሁ። 1064 87 82 787 ይሄ የሰማዕቱ የዋጃ ቅዱስ እስጢፋኖስ ቤተክርስቲያን አካውንት ነው። ይሄን የምታዩት የሰማዕቱ የቅዱስ እስጢፋኖስ ወዳጆች የሆናችሁ ምእመናን በውጪም በአገር ውስጥም ያላችሁ እስከ ቦታው ድረስ በማቅናት ሶዶ ከተማ ላይ ያላችሁ መንፈሳዊ አገልግሎት የሚሰጡ ልጆቻችንም እስከ ቦታው ድረስ በማቅናት ይህንን እንድትጎበኙ ድጋፍ እንድታደርጉ። ለቤተ ክርስቲያኑ ብዙ ጉድለት አለ። ከውስጥ አገልግሎት ስንጀምር ከመንበር ጀምሮ ከንዋየ ቅድሳት ጀምሮ ወደ ውጭ ስንወጣ ከአውደ ምሕረት ስፋት ጀምሮ መቅደሱ በጣም ጠባብ መሆኑን አሳይተናቸዋል። አሁን መቃኛው ጊዜያዊ እድሳት እያደረገን ስለሆነ ለዚሁም እርዳታ አድርጉልን። ለዚሁም እርዳታ እጅ እንድትዘረጉ የጀመራችሁ እግዚአብሔር ይባርካችሁ፣ በዚሁ ቀጥሉ። ያልጀመራችሁ በዚህ ቅስቀሳ በዚህ መንፈሳዊ ጥሪ ውስጥ ሆናችሁ ተከታተላችሁ ይህንን የሰማዕቱን የቅዱስ እስጢፋኖስ ታቦቱን በጎን ቆማችሁ አገልግሎት መንፈሳዊ አገልግሎት እንድታቀርቡልን በቤተክርስቲያኑ ስም ጥሪያችንን እናስተላልፋለን። በአካል መምጣት የምትፈልጉ ከሶዶ ደብረ ምጥማቅ ቅዱስ ዮሐንስ ቤተክርስቲያን ወረድ ሲል ይንታላ ወንዝ ድልድዩ ጋር ከፍ ብሎ ቦታው ይገኛል። ይህንን ቦታ በመያዝ እኛን እንድትረዱን የቤተክርስቲያን በረከት እንድታገኙ የቤተክርስቲያን አምላክ ሁላችንን ይርዳን እያልኩ ይህንን በቦታው ላይ ያለውን ችግር በዚህ አይነት መልክ ይገልጻለሁ። እግዚአብሔር ሁላችንን ይጠብቀን። አመሰግናለሁ። ይህን ቤተ ክርስቲያን ከጠባብ ወደ ሰፊ የእግዚአብሔር ቤት ልንቀይረው ተነስተናል። ለሊቀ ዲያቆኑ ክብር ለበረከቶ ሲሉ አሻራውን ያሳርፉ። ቤቱን እንስራ።